በፍጹም የነሱ የሆነ ነገር ስልካችን ላይ መገኘት የለበትም። ምክንያቱም የሆነ ሰዓት ላይ ስልካችን ይፈትሹታል ማለት ነው። ያኔ የማይሆን ነገር ሊያደርጉ ስለሚችሉ ስልካችን ላይ የነሱ የሆነ ነገር አለማስቀመጥ ምንም ስለማይሰራልን ማለት ነው። ሰላም ሰላም የልቤት ቤተሰቦች እንዴት ናቸው? እኔ ደህና ነኝ እግዚአብሔር ይመስገን። ይሄ ልቤት ነው። ልቤትን ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱኝ ውዶቼ። እና ዛሬ ደግሞ በአዲስ ቪዲዮ ተገናኝተናል ማለት ነው። ዛሬ የመጣሁበት ምክንያት ብዙዎቻችን አንዳንዴ ስልካችን የአረቦች የሆነ ነገር እንቀርጻለን። ልጆቹንም ሊሆን ይችላል፣ ሰውየውንም ሊሆን ይችላል፣ እናቲቱንም ሊሆን ይችላል፣ ማዳማችንም ሊሆን ይችላል። ብቻ የተለያየ ነገር እንግዲህ ቤታቸውን ሊሆን ይችላል። እነሱ አያዩንም ወይም ካሜራ የለም ብለን እንትንላቸው ልንቀርጽ እንችላለን። የነሱ የሆነ ነገር ግቢም ሊሆን ይችላል ልንቀርጽ እንችላለን ማለት ነው። እንደዚህ ስናደርግ ደግሞ ደስ የማይላቸው ሰዎች አሉ። እንኳንስ ልጆቻቸውንና ራሳቸውን ይቅርና ግቢያቸውን እንኳን እንድንቀርጽባቸው ወደ መጥበቅ ስልክ ይዘን እንዳንገባ የማይፈልጉ በጣም ብዙ ማዳሞች አሉ ማለት ነው። እና እዚህ ላይ ትኩረት ብታደርጉ የነሱ የሆነ ነገርን ባትቀርጹ እላለሁኝ። ምክንያቱም አንዲት እህታችን እንግዲህ አብራ የኖረች ነች። እንግዲህ አረቦቹ 5 ዓመትም ይሁን 1 ዓመትም ይሁን ብንቀመጥ ያኔ እኛ ከስራችን ውጭ እነሱ ምንም ነገር እንትን አይሉም እና እዚህ ይሄን ያልተቀምጣለች ችግር የለውም ምናምን አይሉም። እና ጥፋት ስናጠፋ ይቆጣሉ፣ የሆነ ነገር ሊያደርጉ ይችላሉ። እና አንዲት እህታችን ልጆቹን ቀርጻ ቪዲዮ ቀርጻ ቲክቶክ ላይ ትለቃለች። ቲክቶክ ላይ ለቃቸው። ከዛ እንግዲህ አጋጣሚ ስልካችን ደግሞ ማዳማችን የምትይዘው ከሆነ ስልካችን ቁጥራችንን ከያዘችው ለማዳማችን ይሄዳል ቲክቶክ ላይ ማለት ነው፣ ታገኛቸዋለች። እንግዲህ ያ ቪዲዮ ይሄዳል ማዳሟ ጋር ማለት ነው። በቲክቶክ ላይ ከማዳሟ ይደርሳል። ማዳሟ ስታይ ያንን ቪዲዮ እብድ ነው የሆነችው፣ በቃ አበደች ማለት ነው። እንግዲህ ሌሊት ነው። ሌሊት ላይ ልጅቷ በተኛችበት ሸቃሏ በተኛችበት ሄዳ በሯን አኳኩታ ገብታ ስልኳን ነው ቀጥታ የተቀበለቻት ማለት ነው። ስልኳን ተቀብታ እንደዚህ ነው የወረወረችው። ስልኳ ተሰብሯልኝ። በጣም ኃይለኛ ማዳሞች አሉ፣ በልጆቻቸው አይደራደሩም። በዛ ላይ ደግሞ እነሱ ቲክቶክ እንኳንስ ቲክቶክ ይቅርና ስልካችንን እንኳን እንዴት ነው ስንቀርጽ ራሱ ህሊ ነው የሚሉት፣ ረፊ ነው የሚሉን እና ደስ አይላቸውም ስንቀርጻቸው ማለት ነው። ጥሩ አይደለም። ለእኛም መጥቶ የነሱ ቪዲዮ መጥቶ ምንም አይሰራልንም። ከቻልን የነሱ የሆነ ነገር ባንጠቀም፣ በተለይ በእነሱና በልጆቻቸው ላይ ማለት ነው። በጣም ጥሩ አይደለም። አሁንም ዛሬ አንድ ቪዲዮ አይቼ ነው ማለት ነው። ገና ለገና ተቀርጻለች ብለው ገና ለገና ልጆቻችን ወይም ባሎቻችን አሉ ከአንቺ ስልክ ብለው ስልክሽን አምጪና ልፈትሽሽ ብላ ስልኳን ወስዳለች። እና እናንተ ደግሞ ጥንቃቄ አድርጉ። ጥሩ አይደለም። የነሱ የሆነ ነገርን አትጠቀሙ። ምንም አይሰራልንም ማለት ነው። ይዞ ነው የሚጠፋው። የሰው የሆነ ነገር ይዞ ይጠፋልኝ። እና እህታችን ስልኳን ራሱ ወርውራ ነው የሰበረችባትኝ። ያንዱ ጥፋት ለአንዱ መማሪያ ነው። ጥንቃቄ አድርጉ። የነሱ የሆነ ነገርን አትጠቀሙ። ምንም ስለማይሰራልን ማለት ነው። የራሳችን የሆነ ነገር ይበቃናል። ብዙ ነገር አለን የራሳችን፣ በራሳችን ውድ ፈታ እንላለን ማለት ነው። እና የነሱ የሆነን ባንጠቀም ደስ ይለኛል። ምክንያቱም ምንም አይጠቅምም። እነሱ ደግሞ ማለት ነው ድንገት ነው ስልክሽን አምጪ የሚሉት እንጂ አጋጣሚ ወይም አስበሽበት ምናምን አይደለም። የሆነ ሰዓት ላይ እንግዲህ ምንም ችግር የለውም ብለሽ የነሱ የሆነ ነገር ትቀርጻለች። ልጆቹን ሊሆን ይችላል፣ የተለያየ ነገር እንቀርጻለን፣ ቤታችንም ሊሆን ይችላል። እና ቀርጸን እንግዲህ በስልካችን ካስቀመጥ ነው እንትን ይላሉ። የሆነ ሰዓት ላይ ስልክሽን አምጪ ወይ ልፈትሽ ይላልሻል፣ ወይም እንደዚህ ላድርግበት ይሉሽና ይወስዱና ይጎረጉራሉ ስልክሽን ማለት ነው። ያን የነሱ የሆነ ነገር እዛ ሲያዩት ደስ አይላቸውም። የባሰ መጣያ ነው የሆነው ማለት ነው። እና ጥንቃቄ አድርጉ እዚህ ላይ ነገር ማለት ነው። ደስ አይላቸውም እነሱ። ምንም አይሰራልንም ለእኛም ማለት ነው የነሱ ነገር ተቀምጦ። እና የራሳችን የሆነ ነገር አለን፣ ይበቃናል። በራሳችን ሙድ ፈታ እንላለን። እናንተ ደግሞ ጥንቃቄ አድርጉ። በተለይ በባሎቻቸው እና በልጆቻቸው አይደራደሩም። እውነት ለመናገር ማለት ነው ጥሩ አይደለም፣ ደስ አይላቸውም። እና ውዶቼ ለራሳችሁ የሆነ ነገርን ተጠቀሙ። ቪዲዮ ስትቀርጹ እንኳን አሁን ዩቲዩበርም የሆናችሁ እንደዚህ ቲክቶክ የምትጠቀሙ ልጆች እንትን ስትጠቀሙ በእርግጥ ቤታቸውን ራሱ መጥበቃቸውን የሚያስቀርጹ ሰዎች አሉ። ግን ስልካቸው የነሱ ስልክ ቁጥራቸው እንትን ካለ ኮንታክት ከሆነ ሴቭ ከሆነ ይሄድላቸዋል። ቲክቶክ ላይ ራሱ ስትለቁ ቀጥታ ወደ እነሱ ይሄዳል። ከስንት አንዴ ነው የማይሄደው ማለት ነው። እና ሊሄድ ስለሚችል ስትለቁም ጥንቃቄ አድርጉ። የሚለቀቅና የማይለቀቅ ለዩ። ጥሩ አይደለም ማለት ነው። እሺ። እና ልቤቱን አበረታቷትኝ። ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ እኔም መልሳለሁ ማለት ነው። እና
ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄ ነው። እና ደግሞ ማዳም ቤት ረሳሁትና ማለት ነው። ማዳም ቤት ስትቀመጡ ጥንቃቄ አድርጉ። ምግባችሁን በሰዓቱ ብሉ፣ ሻወርን በሰዓቱ ውሰዱ። አሁን የሰማሁት ቪዲዮ አንድ ቪዲዮ አይቻለሁና ማዳሚቱ ላስተርጓሚዋ ሰውነቷን አትታጠብም፣ ጽዳት የላትም፣ አንዱን ስራ ጀምራ ወደ አንዱ ነው የምትሄደው ምናምን። አረቦቹ እንኳንስ ምክንያት አግኝተው እንደውም እንትን ብለው ያወራሉ። እና ይሄን ነገር ጥንቃቄ አድርጉ። ምግባችሁን ደግሞ በሰዓቱ ብሉ። ያኔ ከነሱ ለምንትን ለማለት ማለት ነው፣ ከነሱ አፍ ለመዳን እኛ ራሳችንን መጠበቅ አለብን። እነሱ ሲሰሩላቸው ደስ ይላቸዋል። ደግሞ እንደዚህ ስንላቸው ደግሞ ራሷን አትጠብቅም፣ እንዲነች እኛን ማንቋሸሽ ይጀምራሉ። ግን ሸቃሪዎች ደግሞ ጎበዞች ነን። ራሳችን ምን ቢደክመን እንኳን ማታ ስንገባ ሳንታጠብ አንተኛም። እና እነሱ ትንሽ ምክንያት ነው የሚፈልጉትኝ። እናንተ ደግሞ ጥንቃቄ እያደረጋችሁ ስራችሁን ስሩ ማለት ነው። ለማንኛውም ዛሬ የነበረ ቪዲዮ ይሄ ነው። በሌላ ቪዲዮ ደግሞ እስከምንገናኝ ድረስ ቪዲዮዬን ላይክ፣ ሼር አድርጉልኝ። ቪዲዮቼ ወዳችኋለሁ። ሰላማችሁ ይብዛልኝ።